መርጠን የምንተወውም ሆነ መርጠን እርምጃ የምንወስድበት ጠላት የለም። በዘመቻ አደማሊ ታይቶ የማይታወቅ ኪሳራ የደረሰበት የኦህዴድ ብልጽግና አሽከርና ሎሌ የሆነው ብአዴን ብልጽግና የሚይዘው የሚጨብጠው በማጣቱ የአማራን ሕዝብ ለማፋጀት በማለም ሃይማኖታዊ አጀንዳ ፈብርኳል። ለጸረ አማራው አገዛዝ አስፈጻሚ የሆነ ሁሉ የትኛውንም ሃይማኖት ይከተል በፋኖ ይጠረጋል። ትግላችን የአማራ ሕዝብ ህልውና ጉዳይ ነው። ከማሳያዎቹ መካከል ደግሞ ወላሂ ሁለተኛ አማራ አልሆንም አትግደሉኝ እያለች የተማጸነች በአማራነቷ ምክንያት በግፍ የተገደለችው ሕፃን አንሻን እናስታውሳችሁ። ይህ ዘመቻም የእስልምና ሃይማኖት ተከታይ የሆነው እንቁ የአማራ ሰማዕት አርበኛ አደማሊ የተሰየመ መሆኑን አትዘንጉ። አገዛዙም የኦህዴድ ሰራዊት አጋጣሚውን በመጠቀም ለኢሬቻ መባ የሆነው ዘንድ አማራን እርስ በርስ ለማጫረስ በማሴር መካነ ሰላም ላይ በተሰራ ኦፕሬሽን በአገዛዙ የጸጥታ ዘርፍ የሚሊሻ የፖሊስ አመራር የነበሩ ሙስሊም ባንዳዎች የተወሰደውን እርምጃ ሃይማኖታዊ አጀንዳ አድርጎታል። የአጀንዳው ዋና ዓላማ ፋኖ ሙስሊም ጠል እንደሆነ ለማስመሰልና ነባር እስልምና ሃይማኖት ተከታዮችንና የኦርቶዶክስ ተዋሕዶ ክርስትና አማኞችን እርስ በርስ ለማጋጨት ታስቦ ነው። ነገር ግን ጠቢቡ የአማራ ሕዝብ ከምንጊዜውም በላይ ስለነቃ እንደ ወትሮ ሁሉ ይህንንም ያከሽፈዋል። ያም ሆነ ይህ የፋኖ ትግል ክርስትናም ይሁን እስልምና ሃይማኖት የሚከተል የአገዛዙ አስፈጻሚዎችን በሚገባቸው ልክ እየቀጣ መጥቷል። ነገም ይቀጥላል። ሲኖር የአገዛዙ አመራር፣ ሲሞት ሙስሊም የሚሆን ጠላት ገና ይታረጋል። ለክርስትና ሃይማኖት ተከታይ አመራሮችም እንደዛው ይደገማል። በተያያዘም የአማራ ህልውና ታጋይ ሙስሊም አማራ ፋኖች በወንድማቸው አርበኛ አደማሊ ስም በተሰየመው ዘመቻ አባናደው የአማራ በመሆኗ ብቻ በግፍ የተገደለችውን የእህታቸውን የ7 ዓመት ሕፃን አንሻ መሐመድንና ሌሎች በአማራዊ ማንነታቸው ምክንያት የተጠቁ ሙስሊም አማራዎችን ደም እየመለሱ ይገኛሉ። ሁለንተናዊ አደጋ የተጋረጠበት የአማራ ሕዝብ ሃይማኖት፣ ዕድሜ፣ ጾታ ወዘተ ልዩነት ሳይገድበው በፋኖ ትግል ተፈጥሯዊ ራስን የመከላከል መብት ተጠቅሞ ራሱን እየተከላከለና አማራዊ ማንነቱ እንዳይጠፋ እየመከተ ቀጥሏል። አማራነት ይለምልም። አርበኛ ሞገስ አበራው፣ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምክትል የፖለቲካ መምሪያ ኃላፊ።